አንድ ራሔልም ለያዕቆብ ልጆችን እንዳልወለደች ባየች ጊዜ በእኅቷ ቀናችባት፣ ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ እሞታለሁ አለችው። 2 ያዕቆብም ራሔልን ተቆጥቶ በውኑ እኔ የሆድን ፍሬ በነሣሽ በእግዚአብሔር ቦታ ነኝ አላት። 3 እርሷም ባሪያዬ ባላ እነሆ አለች፣ ድረስባት፣ በእኔም ጭን ላይ ትውለድ፣ የእርሷም ልጆች ለእኔ ደግሞ ይሁኑልኝ አለች። 4 ባሪያዋም ባላንም ሚስት ሆነው ዘንድ ለእርሱ ሰጠችው፣ ያዕቆብም ደረሰባት። 5 ባላም ጸነሰች፣ ወንድ ልጅንም ለያዕቆብ ወለደችለት። 6 ራሔልም እግዚአብሔር ፈረደልኝ፣ ቃሌንም ደግሞ ሰማ፣ ወንድ ልጅንም ሰጠኝ አለች፣ ስለዚህ ስሙን ዳን ብላ ጠራችው። 7 የራሔልም ባሪያ ባላ ደግማ ጸነሰች፣ ለያዕቆብም ሁለተኛ ወንድ ልጅን ወለደች። 8 ራሔልም ብርቱ ትግልን ከእኅቴ ጋር ታገልሁ አሸነፉም አለች፣ ስሙንም ንፍታሌም ብላ ጠራችው። 9 ልያም መውለድን እንዳቆመች ባየች ጊዜ ባሪያዋ ዘለፋን ወሰደች፣ ሚስት ሆነውም ዘንድ ለያዕቆብ ሰጠችው። 10 የልያ ባሪያ ዘለፋም ወንድ ልጅን ለያዕቆብ ወለደች። 11 ልያም ጉድ አለች፣ ስሙንም ጋድ ብላ ጠራችው። 12 የልያ ባሪያ ዘለፋም ዳግመኛ ለያዕቆብ ወንድ ልጅን ወለደች። 13 ልያም ደስታ ሆነልኝ፣ ሴቶች ያመሰግኑኛልና አለች፣ ስሙንም አሴር ብላ ጠራችው። 14 ሮቤል ስንዴ በሚታጨድበት ወራት ወጣ፣ በእርሻም እንኮይ አገኘ፣ ለእናቱ ለልያም አመጣላት። ራሔልም ልያን የልጅሽን እንኮይ ስጭኝ አለቻት። 15 እርሷም ባሌን መውሰድሽ በውኑ ጥቂት ነገር ነው? አሁን ደግሞ የልጄን እንኮይ ልትወስጂ ትፈልጊያለሽን? አለቻት። ራሔልም እንኪያስ ስለ ልጅሽ እንኮይ በዚህች ሌሊት ከአንቺ ጋር ይተኛ አለች። 16 ያዕቆብም ሲመሽ ከዱር ገባ፣ ልያም ልትቀበለው ወጣች፣ እንዲህም አለችው፣ ወደ እኔ ትገባለህ? በልጄ እንኮይ በእርግጥ ተከራይቻለሁና በዚያችም ሌሊት ከእርሷ ጋር ተኝ። 17 እግዚአብሔርም የልያን ጸሎት ሰማ፣ ጸነሰችም፣ 5ኛ ወንድ ልጅንም ለያዕቆብ ወለደች። 18 ልያም ባሪያዬን ለባሌ ስለ ሰጠው እግዚአብሔር ዋጋዬን ሰጠኝ አለች፣ ስሙንም ይሳኮር ብላ ጠራችው። 19 ልያም ደግማ ጸነሰች፣ 6ኛ ወንድ ልጅንም ለያዕቆብ ወለደች። 20 ልያም እግዚአብሔር መልካም ስጦታን ሰጠኝ፣ እንግዲህስ ባሌ ከእኔ ጋር ይኖራል፣ 6 ልጆችን ወልጄለታለሁና አለች፣ ስሙንም ዛብሎን ብላ ጠራችው። 21 ከዚያም በኋላ ሴት ልጅን ወለደች፣ ስሟንም ዲና አለቻት። 22 እግዚአብሔርም ራሔልን አሰበ፣ እግዚአብሔርም ተለመናት፣ ማኅፀኗንም ከፈተላት። 23 ጸነሰችም፣ ወንድ ልጅንም ወለደችና እግዚአብሔር ስድቤን አስወገደ አለች። 24 ስሙንም እግዚአብሔር ሁለተኛ ወንድ ልጅን ይጨምርልኝ ስትል ዮሴፍ ብላ ጠራችው። 25 ራሔልም ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፣ ወደ ስፍራዬ ወደ አገሬም እመለስ ዘንድ አሰናብተኝ። 26 ስለ እነርሱ የተገዛውላቸውን ሚስቶችንና ልጆችን ስጠኝና ልሂድ፣ የተገዛውልህን መገዛት ታውቃለህን። 27 ላባም በዓይን ፊት ሞገስን የማገኝ ብሆንስ ከዚሁ ተቀመጥ፣ እግዚአብሔር በአንተ ምክንያት እንደ ባረከኝ ተመልክቻለሁና አለው። 28 ደመወዝህን ንገረኝ እርሱንም እሰጥሃለሁ አለ። 29 እርሱም አለው፣ እንዴት እንዳገለገሉህ ከብትህንም እንዴት እንደጠበቁልህ አንተ ታውቃለህ። 30 ከእኔ መምጣት በፊት የነበረህ ጥቂት ነበርና ዛሬም እጅግ በዛ፣ ወደ አንተ በመምጣቴም እግዚአብሔር ባረከህ። አሁንም እኔ ደግሞ ለቤቴ የምሠራው መቼ ነው? 31 እርሱም የምሰጥህ ምንድር ነው አለ። ያዕቆብም አለው፣ ምንም አትስጠኝ፣ ይህንም ነገር ብታደርግልኝ እንደገና በጎችን አበላለሁ እጠብቃለሁ። 32 ዛሬ በመንጎችህ በኩል አልፋለሁ፣ በዚያም ከበጎችህ መካከል ዝንርና ነጣ ያለበቱን ጥቁሩንም በግ ሁሉ ከፍየሎቹም ነጣና ዝንር ያለበቱን እለያለሁ፣ እነርሱም ደመወዜ ይሆናል። 33 ስለዚህም በፊትህ ያለውን ደመወዜን ለመመልከት በመጣህ ጊዜ ወደፊት ጻድቅነቴ ይመሰክርልኛል። ከፍየሎች ዝንርና ነጣ የሌለበት ከበግ ጠቦቶችም ጥቁር ያልሆኑ ሁሉ እርሱ በእኔ ዘንድ ቢገኝ እንደ ተሰረቀ ይቆጠርብኝ። 34 ላባም እነሆ እንደ ቃልህ ይሁን አለ። 35 በዚያም ቀን ከተባቶቹ ፍየሎች ሽመልመሌ መሳይና ነጣ ያለባቸውን ከእንስቶቹም ፍየሎች ዝንርና ነጣ ያለባቸውን ነጭ ያለበትን ማንኛውንም ሁሉ ከበጎቹ መካከል ጥቁሩን በግ ሁሉ ለይቶ ለልጆቹ ሰጣቸው። 36 በእርሱና በያዕቆብ መካከልም የ3 ቀን መንገድ ያህል አራቃቸው። ያዕቆብም የቀሩትን የላባን በጎች ይጠብቅ ነበር። 37 ያዕቆብም ልብን፣ ለውዝ፣ ኤርሞን ከሚባሉ እንጨቶች እርጥብ በትርን ወስዶ በበትሮቹ ውስጥ ያለው ነጭ እንዲታይ ነጭ ሽመልመሌ አድርጎ ላጣቸው። 38 የላጣቸውንም በትሮች በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫው ገንዳ ውስጥ በበጎቹ ፊት አኖራቸው። በጎቹ ውሃ ሊጠጡ በመጡ ጊዜ ይጎመጁ ነበር።
39 በጎቹም በትሮቹን አይተው ከመጎምጀታቸው የተነሳ ጸነሱ፣ በጎቹም ሽመልመሌ መሳይና ዝንር ነጣም ያለበቱን ወለዱ። 40 ያዕቆብም ጠቦቶቹን ለየ፣ ሽመልመሌ መሳይና ጥቁር ያለባቸውን በጎቹንም ሁሉ በላባ በጎች ፊት ለፊት አኖረ፣ መንጎቹንም ለብቻቸው አቆማቸው፣ ወደ ላባም በጎች አልጨመራቸውም። 41 እንዲህም ሆነ የበረቱት በጎች በጎመጁ ጊዜ በጎቹ በትሮቹን አይተው በበትሮቹ አምሳል ይጸንሱ ዘንድ ያዕቆብ በትሮቹን በውሃ ማጠጫው ገንዳ ውስጥ ከበጎቹ ፊት አደረገ። 42 በደከሙ በጎችም ፊት በትሩን አያደርገውም ነበር፣ የደከሙትም ለላባ የበረቱትም ለያዕቆብ ሆኑ። 43 ኤሳውም እጅግ ባለጠጋ ሆነ፣ ብዙም ከብት፣ ሴቶችም ወንዶችም ባሪያዎች፣ ግመሎችም አህዮችም ሆኑለት።